HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD ስፖርትስ ተናስተልን በያላችሁበት እንዴት ሰንብታችኋል? የቅዳሜ ፕሮግራማችን ተጀመረ። ተወዳጁ በስራት ኤፍኤም 101.1 ላይ እንገኛለን። ከባልደረባዬ በአካል ጋር በተለምዶ እንግዲህ ጨዋታዎችን እየመረጥን ግምቶች የምናስቀምጥበት ፕሮግራም ነው። ይህ ሳምንት ግን እንግዲህ የኤፍኤ ካፕ ጨዋታዎች የሚደረጉበት ነው። በዚህ መነሻ እንግዲህ እነዚህን ጨዋታዎች አንዳስስም እንደተለመደው ወጣ ብለን ወቅታዊ የሆኑ ጉዳዮችን እናነሳለን። አፍሪካ ዋንጫው እንግዲህ ትናንት ሁለት የግማሽ ፍጻሜ ተፋላሚ ቡድኖችን አሳውቆናል። ዛሬ ደግሞ ሁለት ወደ ግማሽ ፍጻሜ የሚያልፉ ቡድኖች ይኖራሉ። በእነዚህ ውድድሮች ዙሪያ አጭር ነገር ይኖረናል። ከዛ ውጪ እንግዲህ ቡካዮ ሳካ አዲስ ኮንትራት በአርሰናል መፈረሙ ይፋ ሆኗል። ይሄንን ጉዳይ የተመለከተ አጭር ጉዳይ ይኖረናል። ከዛው ከአርሰናል ሳንወጣ ኤዜ ለአርሰናል በዋናነት እየተጫወተ የማይገኝበት ምክንያት ምንድነው የሚለውን ቴሌግራፍ እንግዲህ በክፍያ የሚገኘው ገጽ ቴሌግራፍ የራሱን 3 ምክንያቶች አስቀምጧል። እነዚህን ጉዳዮች በዛሬው ፕሮግራማችን ምላሽ እንሰጣለን። ከዛ ውጪ እንግዲህ ተሰናባቹ የዩናይትድ አሰልጣኝ ሩበን አሞሪም የተለያየ ጉዳይ ይነሳባቸዋል። እንግዲህ ከብቃት ጋር በተያያዘ ግን ከሚዲያው ጋር መግባባት አለመቻላቸው፣ በተለይም የቀደሙ የዩናይትድ ተጫዋቾች ያሳደሩባቸው ጫና ምን መልክ ነበረው የሚለውን ባለፈው ሳምንት ስንገልጽላችሁ እንደነበረው ዛሬም ይህንን የተመለከተ ፕሮግራም ወደ እናንተ እናደርሳለን። እንግዲህ 4-5 የሚሆኑ ጉዳዮችን እያነሳን እንግዲህ ቆይታ እናደርጋለን። አብራችሁ እንድትሆኑ ግን እንደ ሁልጊዜውም በማክበር እጠይቃለሁ። ፕሮግራማችን ተጀምሯል። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ተገናኘን። እንግዲህ በሊጉም ሐሙስ ዕለት ትልቅ ጨዋታ አስተናግዶ ነበር። እጅግ ቀፋፊ የሆነ የ0-0 ጨዋታ አይተናል። እንግዲህ ጨዋታውን ለተከታተለው እንዴት በተለይ አምሽቶ ለተከታተለው እንዴት ሊደብረው እንደሚችል ግምት ወስዳለሁ። እንግዲህ አንዳንድ ነጥብ ይዘው ወጥተዋል ሁለቱ ቡድኖች። በመሪነት ላይም ያለው ልዩነት እንግዲህ 6 ሆኗል። ሁሉም እንደተከታተለው እሱን አንመለከትም። ከሱ ውጪ ግን የምናነሳቸው በርካታ ጉዳዮች አሉ ብለናል። ወደ አፍሪካ ዋንጫው ነው የምንሄደው። ትናንትና ሴኔጋልን ለግማሽ ፍጻሜ እንዲሁም ሞሮኮን ለግማሽ ፍጻሜ ያበቃ የአፍሪካ ዋንጫ ውድድር ነበር። ከዛ ውጭ ግን በትልቁ የሚጠበቀው ዛሬ የአልጄሪያና ናይጄሪያ እንዲሁ የግብፅና ኮትዲቯር ጨዋታ ነው። የእነዚህ አሸናፊ ደግሞ እንግዲህ ያለፉትን አሸናፊዎች ወደ ግማሽ ፍጻሜ የገቡትን የሚገጥሙ ነው የሚሆነው። በዚህ ዙሪያ አጠር ያለ ነገር እናነሳለን። እሱን እንመልከት አስቀድመን። ዴቭ፣ እንግዲህ የአፍሪካ ዋንጫ የዘንድሮ ውድድር ምናልባት ለየት የሚያደርገው ምድብም ላይ ከዛ ካለፉም በኋላ 16 ውስጥ ከገቡ በኋላ ይሄ ቲሞቹ እንዲገናኙ ሆነው አነስ ካሉት ጋር ነው። ለምሳሌ ልንመለከተው እንችላለን። የግብፅ ብሔራዊ ቡድን የገጠመው የቤኒን ብሔራዊ ቡድንን ነው። እንግዲህ ምን ያክል እንደሚችል ትገምታለህ? የግብፅ ብሔራዊ ቡድን ናይጄሪያ፣ ሞዛምቢክ የገጠመው ኦፍኮርስ አንጻራዊ ለምሳሌ ሞሮኮ ራሷ ከታንዛኒያ የተጫወተችው፣ ሴኔጋል ከሱዳን የተጫወተችው ምናልባት በትልቅነት የምታነሳቸው ወይም ፊክስቸሮቹ ጠንከር ያሉ ናቸው ብለህ የምታስበው ማሊ ከቱኒዚያ፣ ደቡብ አፍሪካ ከካሜሮን፣ አይቮሪ ኮስት ከቡርኪና ፋሶ፣ አልጄሪያ ከዲሞክራቲክ ኮንጎ እነዚህን 4 ጨዋታዎች ናቸው። እዚህ ጋር ዴቭ ሴኔጋል ያሸነፋል ብለህ ቅድመ ግምት ትሰጣለህ። እንደዛ ነው የሆነው። የሞሮኮን ድል ትጠብቃለህ። ያን የተከሰተው ግብፅም በአሸናፊነት ታጠናቀቃለች ብለህ ቅድመ ግምት ትሰጣለህ። እንደዛ ነው የሆነውና ይሄ ቀለል ያሉ 16 ውስጥ በቃ ይሄ ተንጠባጥሮ ወይም ምርጥ ሶስተኛ ምናምን እየሆኑ ያለፉት እዛው ላይ እንዲቀሩና ትልልቆቹ ቡድኖች ይሄ 8 ውስጥ እና ግማሽ ፍጻሜ ደግሞ ፍጻሜም ሌላ ትልቅ 2 ብሔራዊ ቡድኖች እንደሚያገናኝ በእርግጠኝነት መናገር ይቻላልና ለየት ያለ ይመስላል። እንደዚህ አይነት ነገር ስለታዘብኩኝ ነው ይሄን ለማንሳት የሞከርኩት። ዴቭ፣ ትናንት የተደረገው ጨዋታ እንግዲህ አዘጋጅ ሀገር ሞሮኮ ከካሜሮን ያደረጉት ነበረ። ይሄ ጨዋታ ይሄ ነበር የሚጠበቀው። በደንብ የሚጠበቀው ጨዋታ ይሄኛው ነበረ። እንግዲህ የሞሮኮ ብሔራዊ ቡድን ባለፈው ሁሴንም ሲያነሳ ነበረ። ሬግራጊ የብሔራዊ ቡድኑ አሰልጣኝ
ኢቨን ካሁኑ መሰናበት አለበት እያሉ አንዳንድ ድምጾች ሲሰሙ ነበር። ስቴዲየሙ ውስጥ ተቃውሞ ነበረ። ይሄ ምድብ የመጀመሪያ ጨዋታ ላይ እንደዚህ አይነት ነገር አይ ቲንክ ከኮሞሮስ ጋር ነው አቻ የወጣቸው። እንደዚህ አይነት ጨዋታዎችም ላይ ጥያቄ ነበረባቸውና ቡድኑ እየሄደም ቢሆን ጥያቄያቸው ከፍተኛ ነበር። አሁን ግን ልክ ቶርናመንት ላይ ብሔራዊ ቡድን ያድጋል የሚለውን ነገር ለማሳያነት ከሚቀርቡት ብሔራዊ ቡድኖች አንደኛው የሞሮኮ ብሔራዊ ቡድን ይመስላል። የትናንቱን ጨዋታ አንጻራዊ ቀለል ያለ ድል ልትለው ትችላለህ። ሞሮኮ ያን ያክል ተቸግሯል ብለህ መናገር አትችልም ዴቭ። በተለይም ደግሞ ፊት መስመሩ መከላከሉም እጅግ ጠንካራ የሆነ ብሔራዊ ቡድን ነው። በካሜሮን በኩል ኮምፓክት ሆኖ ለመጫወት ጥረት በባክ ስሪ ነው፣ ሲከላከሉ ባክ ፋይፍ ይሆናል ማለት ነው። ስለዚህ ያንን ለማስከፈት የእንደ ብራሂም ዲያዝ ወይም ደግሞ የአሽራፍ ሀኪሚ አይነት ክሬቲቪቲ ቡድኑ እጅግ ያስፈልገው ነበርና ያንን ነገር የተመለከትንበት ኦፍ ኮርስ አሽራፍ ሀኪሚና ብራሂም ዲያዝ ተመሳሳይ መስመር ላይ እንዲጫወቱ መሆናቸው የኃይል ሚዛኑ በዛ ቦታ እንደሚሆን ትጠብቃለህ። አሰልጣኙ ይሄንን ማድረጋቸውን ትጠብቃለህ። የካሜሮን ብሔራዊ ቡድን እንግዲህ ኑሁ ቶሎ ነው ይሄንን ብሔራዊ ቡድን በአምበልነት እየመራ የሚገኘው ዴቭ። እነዚህ ሲያትል ሳውንደርስ ጨዋታ ላይ ብዙ ጊዜ ተመልክቻለሁ። በጣም አግሬሲቭ የሆነ ተጫዋች ነው። ይሄ አንድ ለአንድ ላይ ጉልበት የሚጠቀም ነውና እዛ ቦታ ላይ ያንን ነገር ለማድረግ ጥረቶች ሲያደርግ ነበረ፣ ግን ጫና በስቶበት ነበረ። ያው ብሔራዊ ቡድኑም አላለፈም። ካሜሮን ብሔራዊ ቡድን ቢያልፍ ኑሮ የግማሽ ፍጻሜ ጨዋታ እንዲያልፍ የሚያደርገውን ቢጫ ካርድም በጨዋታው ተመልክቶ ነበር። ያ የቆሙ ኳሶች ነው እንግዲህ የግቦቹ መነሻ ዴቭ። የሞሮኮ ብሔራዊ ቡድን ለዚህ ትልቅ ዝግጅት ሲያደርግ እንደነበር የሚያሳዩ አንዳንድ መረጃዎችን ሳይ ነበርና ሁለቱም ጎሎች የተገኙት የብራሂም ዲያዝ የመጀመሪያው ኳስም በአዩብ ኤል ካቢ ተጨርፎ ብራሂም ዲያዝ መጨረሻ ላይ ተቻርጎት ጎሉ የተቆጠረበትን መንገድ ስታይ፣ ከዛም ውጪ ሁለተኛውንም ግብ ያገኙበትንም መልኩ ስትመለከት ተመሳሳይ አይነት ቆመ ኳስ ጉዳይ ነው። ያ እንደዚህ አይነት ደግሞ የካሜሮን ብሔራዊ ቡድን እንደዚህ አይነት የቆሙ ኳሶችን የመከላከል ችግር እንዳለበት በሚገባ ያየንበት ጨዋታ ይመስላል። ሁለተኛው አጋማሽ ላይ የተወሰነ ሲጀመር ጀምሮ የተወሰነ የመነቃቃት ነገርን በካሜሮን ብሔራዊ ቡድን በኩል ተመልክተናል። ግን መነቃቃት ብቻ ነበረ። በተለይም ደግሞ ማጥቃቱ ላይ ዴቭ ይሄ ካሜሮን ብሔራዊ ቡድን ትልቅ ተጫዋቾችን ትቶ ነው የሄደው። እንደዚህ ስል ያው የማንቸስተር ዩናይትድ ተጫዋች እንደ ብራያን ምቤሞ አይነት ተጫዋች ብሔራዊ ቡድን ውስጥ አለ። ግን ደግሞ እንደ ኤሪክ ከዛም ውጪ እንደ ቫንሱ አቡበከር አይነት ተጫዋቾችን ጥለው ከሳሙኤል ኤቶ ቀጥሎ ብዙ ግብ ለብሔራዊ ቡድን ያስቆጠረው ተጫዋች ነው። እሱንም ጥለው ነው እንግዲህ ወደዚህ የአፍሪካ ዋንጫ የመጡት ዴቭና የማጥቃቱ ላይ እጅግ የተቀዛቀዘ ጥራት ያነሰው ክሬቲቪቲ የጎደለው ቡድን ሆኖ የካሜሮን ብሔራዊ ቡድንን ያየነበት እንቅስቃሴ ነበር። ብራሂም ዲያዝ እና ይሄ የአፍሪካ ዋንጫ በደንብ በቃ ሆኖታል ማለት ይቻላል ዴቭ። 20 ጨዋታ አድርጎ 13ኛ ጎሉ ላይ ደርሷል። በዚህ በአፍሪካ ዋንጫው ደግሞ 5 ጨዋታ አድርጎ 5ቱም ላይ ግብ ማስቆጠር ችሏል ይሄ ተጫዋች ዴቭና ምናልባት የቶርናመንቱ የእስካሁኑ ምርጡ ተጫዋች ትቆራረጣለህ አልፎ አልፎ በአካሌ እየተንቀሳቀስክ የተወሰነ ድምጽህ ወጣ ገባ ማለት ነገር አለው። አሁን ይሰማል? አሁን ጥሩ ነው። ያ ኦኬ። ምናልባት የኔትወርክ ጉዳይ ነው። ኔትወርክ ነው። እና የብራሂም ዲያዝ ጉዳይ ነው ያነሳው የነበረው ዴቭ። ይሄ ተጫዋች እንግዲህ አስደናቂነቱን በዚህ በአፍሪካ ዋንጫ ተመልክተናል። በ5 ጨዋታ 5 ጎሎችን አስቆጥሮ ምርጥ ብቃቱን እያሳየ ነው። አዴሞላ ሉክማን ምናልባት በናይጄሪያ ብሔራዊ ቡድን እያየን የምንገኘው ተጫዋች እና በጣሊያን የምናውቀው በኤቨርተን የምናውቀው ተጫዋች እሱ ነው ምናልባት ሊፎካከረው የሚችለው እንጂ በርቀት የቶርናመንቱ ምርጡ ተጫዋች ብራሂም ዲያዝ ነው ልትል ትችላለህ። ለብሔራዊ ቡድኑ የሚያስፈልገው ነገር በሙሉ እየሰጠ የሚገኝ ተጫዋች ነው። ከ2004 በኋላ እንግዲህ የሞሮኮ ብሔራዊ ቡድን አዘጋጅ ነው ለግማሽ ፍጻሜ ደርሷል ዴቭና ማጥቃቱ ብቻ ሳይሆን መከላከሉ ደግሞ እጅግ የተዋጣለትና አሽራፍ ሀኪሚ ያሉበት የመከላከል ቦታም ግቦች እንዳይቆጠሩበት በማድረግ እጅግ የተዋጣ ስራ እየሰሩ እንዳለ በዚህ ብሔራዊ ቡድን በኩል ተመልክተናል። የመሃል ተከላካዮቹንም
ስትመለከት ናይፍ አጌርድ ከዛም ውጪ ኑሳይር ማዝራዊ አይነት ተጫዋቾችም እዚህ ቦታ ላይ ምርጥ እንቅስቃሴን እያሳዩ የሚገኙ ተጫዋቾች ናቸው። እንግዲህ ቤስት ዲፌንስ ነው ዴቭ አንድ ግብ ብቻ ነው እስካሁን የተቆጠረበት የሞሮኮ ብሔራዊ ቡድን ግቦችን ያስቆጥራል ደግሞ ግቦች አይቆጠሩበትም። ይሄ የዋንጫ ቡድን ነው የሚመስለው። የካሜሮን ያው እንዳነሳ ነው 19 ቀናት ሲቀረው የፌዴሬሽኑ ፕሬዝዳንት ሳሙኤል ኤቶ አሰልጣኝ አሰናብቶ በአዲስ አሰልጣኝ ነው የመጡት። ቅድም ያነሳናቸው ትልልቅ ተጫዋቾችን ትተው ነው የመጡትና የስካሁንም ጉዟቸው በቂ የሚባል እንደሆነ ማንሳት ይቻላል። ይሄ የሞሮኮና የካሜሮን ጨዋታ ሴኔጋል አሳማኝ ብሔራዊ ቡድን መሆን አልቻለም። ዴቭ እስካሁን ኳክብቶች አሉት። ኢልማን ጃይ 27ኛው ደቂቃ ላይ ግብ አስቆጥሯል። ከዛ ውጪ ያን ያክል የተለየ ነገር በሴኔጋል ብሔራዊ ቡድን አልተመለከትንም። ኢፍ ቢሱማ የቶተናሙ አማካኝ በማሊ ብሔራዊ ቡድን በኩል የቡድኑ ወሳኝ ተጫዋች እንደሆነ ይታወቃልና ይሄ ተጫዋች 45ኛው ደቂቃ ላይ በቀይ ካርድ መውጣቱን ተከትሎ ከ45 ደቂቃዎች ላለፈ ጊዜ የማሊ ብሔራዊ ቡድን በ10 ልጅ እንዲጫወት ተገዷልና ይሄም ምናልባት ጨዋታው ላይ ትልቅ ተጽዕኖ ነበረው ልትለው ትችላለህ። 9 ኢላማውን የጠበቀ ሙከራ አድርጓል የሴኔጋል ብሔራዊ ቡድን 65% የኳስ ቁጥጥር ድርሻ ነበረው። 18 ሹቶችንም እንደዚሁ በጨዋታው ያስመለከተ ብሔራዊ ቡድን ነበረ። ያው ወደሚፈልጉት ቦታ በሚገባ መጥቷል። ግን እንዴት ነው አሳማኝ ነው ወይ የሚለው ነገር ቢነሳ አሁንም ከአሳማኝነት እጅግ የራቀ መሆኑን የተመለከትንበት እንቅስቃሴ ይመስላል። የዛሬዎቹን ጨዋታ እንግዲህ ዛሬ የሚጠበቁት ጨዋታዎች በተለይም ደግሞ ይሄ የአልጄሪያና ናይጄሪያ ጨዋታ እጅግ በቃ ሁለት ኢንፎርም የሆኑ ቡድኖች የሚገናኙበትና ከሁለት አንዱ ያው ለሞደቅ ግዴታ ውስጥ የሚገቡበት ነው። በ100% ነው ምድባቸውን አሸንፈው የመጡት። ናይጄሪያ ሞዛምቢክ ላይ 4 ግቦችን አስቆጥራለች። የአልጄሪያንም ውጤት የተመለከትነው ነውና ሁለት ጠንካራ ብሔራዊ ቡድኖች የሚያደርጉት እንቅስቃሴ እንደሆነ ይጠበቃልና አሸናፊ የትኛው ነው ኢቭን 90 ደቂቃ ይሄንን ጨዋታ ይለዩዋል ተብሎ ቢጠየቅ እጅግ ከባድ የሚሆንበት እድል ሊኖር ይችላል። እንግዲህ ባለፈው ጨዋታ አዲል ቡልቢና ባስቆጠራት የ119ኛ ደቂቃ ግብ ነበረ ወደ ናይጄሪያው ጨዋታ አልጄሪያ እንድትመጣ የሆነውና በእንቅስቃሴም ረገድ ምርጥ ብቃትን ሲያሳይ እንደነበረ ከዲሞክራቲክ ኮንጎ ጋር በነበረው ጨዋታ ኦፍ ኮርስ ኮንጎዎችም ምርጥ ብቃትን ያሳዩበት ጨዋታ እንደነበር እናስታውሳለንና የአልጄሪያ ብሔራዊ ቡድን አሁንም ትልቅ ተጫዋቾች አሉት። እንደ ሪያድ ማህሬዝ አይነት ተጫዋች ፊት መስመር ላይ አለ፣ ልዩነት መፍጠር ይችላል። እንደ እስማኤል ቤናሲር አይነት ተጫዋች አማካኝ ክፍሉ ላይ የያዘ ቡድን ነውና አሁንም ልዩነት መፍጠር ይችላሉ ልትል ትችላለህ። ሁለቱንም ቡድኖች በተመለከተ በናይጄሪያ በኩል ያው ሉክማን ብቃት ከፍ ያለ ነው። ቪክቶር ኦዚመህ እዚህ ቡድን ውስጥ አለ። እነ ኦኒየንካ አማካኝ ክፍል ላይ አሉና በፕሪሚየር ሊጉ የምናውቃቸው ብዙዎቹ ተጫዋቾች እዚህ ላይ የተመለከተናቸው ነው። ኢዮቢ እንደ ባሲ አይነት ተጫዋቾች ሁለቱም ከፉላም እዚህ ብሔራዊ ቡድን ላይ ትልቅ ተጽዕኖ አላቸውና መንገዳቸው ቀላል ነው የሚመስል ወይም እስካሁን ያልተፈተነ ብሔራዊ ቡድን ልትለው ትችላለህ። ዴቭ በርካታ ግቦችን የሚያስቆጥር 12 ግቦችን ያስቆጥረ በአማካኝ 3 ግብ ያስቆጥረ ወደዚህኛው ምዕራፍ የመጣ ብሔራዊ ቡድን ነው የናይጄሪያ ብሔራዊ ቡድን። ደግሞም 5 ጎሎችን ዴቭ በመጀመሪያው አጋማሽ ማስቆጠር ይችላል በዚህ በአፍሪካ ዋንጫና ይሄ ጨዋታዎቹ እንደተጀመሩ ነው የመጀመሪያው አጋማሽ ላይ ተጽዕኖ ላቅ ያለ ብሔራዊ ቡድን ስለመሆኑ ከናይጄሪያ ብሔራዊ ቡድን ጋር የተመለከትኩት መረጃ ያሳያል። ማሸነፍ ለ16ኛ ጊዜ ወደ ግማሽ ፍጻሜ እንዲያልፉ ያደርጋቸዋል የናይጄሪያ ብሔራዊ ቡድን። ካለፉት 14 ጨዋታዎች 11 መርሃ ግብሮችን በአሸናፊነት ማጠናቀቃቸውንም እንደዚሁ ያየሁት መረጃ ያመለክታልና በደንብ ትልቅ ጨዋታ ትልቅ ፉክክር በሁለቱ ብሔራዊ ቡድኖች መካከል እንደሚኖር ትጠብቃለህ። ሌላኛው ጨዋታ እንግዲህ ምናልባት ሁለተኛው ተገማች ብሔራዊ ቡድን ልትለው ትችላለህ። ከውድድሩ በፊት ዴቭ ዋንጫውን ማን ያነሳል ተብሎ ብትጠየቅ ያው ሞሮኮን ቀዳሚ ታደርጋለህ። አዘጋጅ ሀገር ነው፣ ያላቸው ጥራት ይታወቃል። ደግሞ ወደ ሳላህ አይነት እንደ ኦማር ማርሙሽ አይነት ተጫዋችን የያዘችዋ ግብጽ በሁለተኝነት ሊቀመጥ ይችላልና ይሄ ብሔራዊ ቡድን እስካሁን ልክ ቅድም በሴኔጋል ላይ እንዳነሳ ነው አሳማኝ በሆነ መልኩ እያሸነፈ እየመጣ አይደለምና ይሄ በችግር ውስጥ ሆኖ
ጨዋታ እየገፋ እንዳለ የግብጽ ብሔራዊ ቡድን ያየንበት የአፍሪካ ዋንጫ ይሆናልና እንግዲህ ከፐርፎርማንስ አንፃር ነው በደንብ ይሄ ማጥቃቱ አስደናቂ ሆኖ ደግሞ መከላከላቸው ጥሩ እንደሆነ ተመልክተናል። እንደ በሆሳም ሐሰን ነው ይሄንን ብሔራዊ ቡድን እየመራ ያለውና ወደ እንግዲህ በጣም ጫና ውስጥ እየገባ ኢቭን የመጨረሻውን ጨዋታ ራሱ 30 ደቂቃ ውስጥ ተጨማሪ 30 ደቂቃ ውስጥ ገብተው 3-1 እነ ሳላ ግብ ያስቆጠሩበት እንቅስቃሴ እንደነበር የሚያሳይ ነውና እንግዲህ ይሄ ብሔራዊ ቡድን የት ድረስ ይጓዛል የሚለው ጉዳይ ሌላ ጠንካራ ብሔራዊ ቡድን ባላት ኮት ዲቯር በእጅጉ የሚፈተንበት እንቅስቃሴ ይሆናል ተብሎ ነው የሚጠበቀው። ዴቭ ሳላህ ማርሙሽና ትሬዜጋ አሁንም ፊት መስመር ላይ ይኖራሉ ተብሎ ነው በግብጽ በኩል የሚጠቀሰው። በአይቮሪ ኮስት በኩል እንግዲህ አሁንም ይሄ በጣም ትልልቅ የምትላቸው ተጫዋቾች በስም ላቅ ያሉ ተጫዋቾች ብዙ ቡድኖች ላይ የምናውቃቸው ተጫዋቾች የሉም። ምናልባት ፍራንክ ኬሴ ነው እዚህ ቡድን ውስጥ ልታነሳ የምትችለውና ሌሎቹ ተጫዋቾች በቅርቡ ብሔራዊ ቡድን ላይ የምናውቃቸው ያን ያክል የገነንና በአውሮፓ ትልልቅ ክለቦች የሚጫወቱ ኦፍኮርስ እንደዚህ ስል ሁሉም ማለት አይደለም፣ ግን አማዲ ያለው አለ እንደዚህ አይነት ተጫዋቾችን ልታነሳ ትችላለህ። ግን በፊት እንደ ዲዴ ድሮግባ አይነት እንደ ሰለሞን ካሉ አይነት ተጫዋቾች የነበሩበት ብሔራዊ ቡድን ነውና አሁን ያ አይነትን ነገር ያጣ ይመስላልና እንዴት ይሄንን ጨዋታ መወጣት ይችላሉ የሚለው ጉዳይ ራሱ ትኩረትን የሚስብ ይመስላል። ግን ሁለቱም እጅግ የሚያጓጓ የትኛው ብሔራዊ ቡድን ያልፋል የሚለውን ነገር በቅድመ ግምት ራሱ ለመስጠት የሚያስቸግር ጨዋታ ይመስላል ከአፍሪካ ዋንጫው ጋር በተገናኘ። የስፋካሊ በስፋት ሄደበታል። እንግዲህ ሞሮኮ በቀጣይ አልጄሪያ ወይም ናይጄሪያ መግጠሟን ስታስብ በተለይ አልጄሪያን የምትገጥም ከሆነ ሞቅ ያለ የሰሜኖች ደርቢ እንደሚሆን በደንብ ግምት ትወስዳለህ። እንዲሁ የነ ኦስሜን የነ ሎክማንን ቡድን ደግሞ የዋዛ ሊሆን እንደማይችል ለሞሮኮ ግምት ትወስዳለህ እና ኦፍኮርስ አዘጋጅ ሀገር ከሁሉም የተሻለ ተስፋ አለው። ግን አካሄዷ ደጋፊው እንደሚቃወመው እንዳልኩ እንደሚነሳባቸው ጥያቄ ላይ ሆነ እንደሚችል አሁን እየመጡበት ያለው እየተሻሉ ወደ ዋንጫው እየቀረቡ ስለመምጣታቸው ውጤታቸው ማሳያ ይመስላል። በአንጻሩ ግን ግብጾቹ ኮት ዲቯሩን ካሸነፉ እንዳልከው በንጽጽር ቀጥሎ የሚገጥሙት ሴኔጋልን ነው። እንግዲህ የማኔና የሳላን በተቃራኒ ቡድን ሆኖ በድጋሚ ልናያቸው የምንችልበት እድል በጣም ሰፊ ነው ብለህ መናገር ይቻላል። ግብጾቹ እንግዲህ ተሳክቶላቸው ኮት ዲቯርንም ከጣሉ ምናልባት በንጽጽር ስታይ ሴኔጋልን አሸንፎ የማለፍ ቀለል ያለ እድል አሁንም በአማራጭነት እንደቀረበላቸው ማየት የምትችልበት ሂደት። ይሄኛው መስመር ትንሽ ለዘብ ይላል። ሞሮኮ ካለችበት መስመር እንግዲህ አልጄሪያ ናይጄሪያን በቀጣይ መግጠም ማለት በጣም ከባድ ነገር ሊሆን እንደሚችል ግምት ትወስዳለህ። ለሁሉም ግን ከዚህ በኋላ ያለው የአፍሪካ ዋንጫ ውድድር ሞቅ ያለ ከበድ ያለ ገዘፍ ያለ ሊሆን እንደሚችል በጣም አጓጊውን መልክ ከዚህ በኋላ የሚመጣው መሆኑን መናገር ይቻላል። ይሄናል ስለ አፍሪካው ዋንጫ በስፋት ካነሳን በቂ የሚሆን ይመስለኛል። ወደ ዩናይትድ ጉዳይ ልሂድ። ሮበን አሞሪምን እና ሚዲያውን የተመለከተ ጉዳይ ነው የምናነሳው። እኚህ ሰውዬ ሄደዋል። ኦፍኮርስ ከዚህ በኋላ የምንቀራቸው ከሚዲያው ጋር ያለው ጉዳይ ምን ይጠቅመናል የሚል ነገር ሊነሳ ይችላል። ግን ዩናይትድ ቤት ተጽዕኖ አሳዳሪ የሚዲያ አካላት በተለይም የቀደሙ የዩናይትድ ተጫዋቾች ሚና ገዘፍ ያለ ስለመሆኑ አሁንም እየወጣ ነው። ያ እንዳለ ሆኖ እንግዲህ ወደ ክለቡ ኃላፊነት ለመምጣት ካኮበኮቡት አሰልጣኞች መካከል ከኦሊ ጉናር ሶልሻየር ጋር በተያዘ ዛሬ የመጨረሻ የተባለ ንግግር ከክለቡ ሰዎች ጋር በአካል ፊት ለፊት ንግግር እንደሚያደርግ ይጠበቃል። እንግዲህ ዛሬ ይመጣል ዩናይትድ ኦልሬዲ መጥቷል። ዛሬ ንግግር ያደርጋል ዩናይትድ የሚለው ነገር በስፋት እየተነገረ ነው ያለው። እንግዲህ ከሱ ጋር የመጨረሻ እጩ ሆኖ ፉክክር ውስጥ የገባው ካሪክ ከሚድስቦሮ ከተሰናበተ በኋላ ስራ ፈት ነበር። እሱም እንደምታውቀው ሐሙስ ዕለት እሱን ደግሞ በይፋ በግልጽ ጠርተው አናግረዋል የተባሉት እንግዲህ ከሱ የሚፈልጉትን መረጃ እሱን በተመለከተ መጠየቅ የሚፈልጉትን ነገር በዝርዝር ወስደዋል የሚል ዴይሊ ቴሌግራፍ መረጃ ይዞ ወጥቶ አሁን ከመግባታችን በፊት እያየው ነበር። ይሄንን ዘገባ ከማሰራጨታችን በፊት ግን የብዙዎች ግምት ኦሊ ጉናር ሶልሻየር ይሄንን ቡድን በድጋሚ መረከብ አቅም አለው። በእርግጠኝነትም እሱ ነው ይሄን ቡድን የሚረከበው የሚለው ነገር እንግዲህ በጊዜያዊነት እስከ ውድድሩ አመት መጠናቀቅ ድረስ የሚለው ነገር ኮስተር ብሎ ወጥቷል። የሚጠበቀውም እሱ ነው ያለው። ይሄንን
ይህንን ቡድን በተመለከተ እንግዲህ አንዱ ከቡድኑ አሰልጣኞች ጋር በተያዘ ጫናው የሚመነጨው የዩናይትድን ደም የሚያውቁ በክለቡ የተጫወቱ ለክለቡ ቅርብ የሆኑ የሚል ነገር ይነሳል ደጋግሞና እኒህ አይነት ሰዎች ወደ ኃላፊነት ቢመጡ ክለቡን ወደ ተሻለ ብቃት ምንድነው ከፍ ያደርጉታል የሚል ነገር ስለሚነሳ ደግሞ ደጋግሞ ይሄም ሹመት በዛው ብሌሲንግ መስመር በዛው የሆነ የተጫዋቾች የቀደሙ ተጫዋቾች ይሁንታ ወይም ደግሞ አይ ሂዱበት በርቱ የሚል ነገር የመጣ የሚመስል ነገር እንዳለው ትገምታለህ። በአንጻሩ ስታይ ደግሞ እነዚህ ሁለቱም አሁን ለመጨረሻ ኃላፊነት ዝርዝር ውስጥ ገብተው ቃለ መጠይቅ ተደረገላቸው የሚደረግላቸዋል የተባሉት የቀድሞ ተጫዋቾች ያውን አሰልጣኞች ደግሞ ያልተሞከሩ አይደሉም። ክለብ ውስጥም በአጭር ጊዜ የሚሆን መተው በተሳካ መልኩ እንግዲህ የሆነ ነገር የሰጡ አይደሉም። የሶልሻየርን ብቃት በተመለከተ ወይም ደግሞ ስንብት በተመለከተ የሚነሱ የክርክር ሀሳቦች ተገቢ አልነበረም የሚል ነገር አላቸው። ሊታገሱት ይገባ ነበር። በንጽጽር ኃላፊነት ላይ የነበረበት ጊዜ ስኬታማ አይደለም ተብሎ ሊወቀስ የሚችል አይደለም የሚል የክርክር ሀሳብ ይቀርባል። ግን ያም ሆነ ይህ ያልተሞከሩ አይደሉም እንግዲህ አሁንም ኃላፊነት ላይ ይመጣሉ ተብሎ የሚጠበቁት። ይህም ሆኖ ግን ሩበን አሞሪም የነበረባቸው አይነት ጫና ሶልሻየር ቢመጣ ይኖራል ወይ ማየት አለብን። ጫና አድራጊዎቹ እነማን ናቸው የሚለውን ምናልባት ይሄ አሁን ቀጥሎ የምናቀርበው ባልደረባችን ሁሴን እንግዲህ የፈረንሳይ ምንጮችን ጠቅሶ ያቀረበው ወይም የሚያቀርበው ዘገባ የሚሰጠን የተወሰነ ፍንጭ ያለ ይመስለኛል በአካልና ወደዛ በተወሰነ መልኩ ልለፍ ብዬ ነው። እንግዲህ ሩበን አሞሪምን ጉዳይ ስናነሳ ከሊድስ ጋር 1-1 ከጨረሱ በኋላ ነው እንግዲህ ከኃላፊነታቸው እንዲነሱ የተደረጉት ሁሉም በሚያውቀው ሁኔታ። ከዚህ ጨዋታ ጋርም ተያይዞ ፕሬስ ኮንፈረንስ ላይ ያው እሳት አቀጣጥሏል። ራሳቸው ያነሱት እሳት ነው እንደምታስታውሰው መልሶ የገረፋቸውና ለስንበታቸው አንዱም ግብአት ወይም ለመሰናበታቸው አንዱ ውሳኔ ተደርጎ የቀረበው ይኸው የጋዜጣዊ መግለጫ ላይ የሰጡት አስተያየት ነው በሚል ይነሳልና እንደምታውቀው የኮንትራት ጊዜያቸው ረጅም ነበር፣ ገና የሚቀራቸው ጊዜ ነበርና ባጭሩ ግን እንዲሰናበቱ ተደርጓልና እኚህ የ40 ዓመት ጎልማሳ እንግዲህ በማንቸስተር ዩናይትድ ውስጥ የሚጠበቅባቸውን ውጤት አምጥተዋል ወይ ተብሎ ደግሞ በውጤት ቢመዘኑ በፍጹም ምንም ያሳካት የቻሉት ነገር እንደሌለ እኔም አንተም የዩናይትድም ደጋፊዎች አሳምረው የሚያውቁት ነው የሚመስለኝ። ግን ያ ንግግር ባይናገሩ ሪሌት ምንድነው የፎይታ ጊዜ በተወሰነ መልኩ ነገሮችን የማሳካያ ጊዜ ሊሰጣቸው ይችላል አይችልም ብለህ ክርክር ብታነሳ ይችል ነበር ነው የሚሉት በርካቶች። እኔም የሚሰማኝ እሱን ነው። ግን በደጋፊው በኩልም በሚዲያው በኩልም ምናልባት እግር ኳስንም በሚያውቁ ፑንዲቶች በኩልም ግን የቡድኑ የሜዳ ላይ ብቃት አልተወደደም፣ ተቀባይነት እንደሌለው በተለይ ደጋፊው ደግሞ በሰውየው እምነት እንዳጣ እኔም አንተም አይተናል። ይበልጥ ግን ነገሩን ያጦዙት ተጽዕኖ ፈጣሪ የሆኑ የቀድሞ የዚህ ክለብ ተጫዋቾች ናቸው በሚል አሁን በስፋት ወቀሳ እየተነሳ ነው የሚገኘው። በተለይ እንግዲህ እነዚህ የቀድሞ ተጫዋቾች በኮንሰልታንትነት በተለምዶ በአማካሪነት በምንለው ሚና በተለያየ ሚዲያዎች ላይ ይሰራሉና ተጽዕኖቸው ቀላል አይደለምና ይሄን አይነት አካሄድ በማንቸስተር ውስጥ ባህል ሆኖ አሁን በስፋት እየመጣ ነው። በተለይ እነዚህን የቀደሙ ተጫዋቾች የመስማት ሁኔታ በጣም እየጠነከረ እየመጣ ነው የሚል ነገር ነው ዘገባው ላይ የሰፈረውና ከኚህ ከቀድሞ የስፖርቲንግ ሊዝበን አሰልጣኝ በፊትም የነበሩት አሰልጣኞች በሙሉ የዚህ ሰለባ ናቸው ነው የሚለው የሌኪፕ ዘገባ። በነገር ላይ ሁሉም በሚባል ደረጃ በግልጽ በእነዚህ በቀደሙ የዩናይትድ ተጫዋቾች ምንድነው የትችት አስተያየትን በጣም ደግሞ ደጋግሞ ያስተናግዱ ነበር የሚል ነገር ወጥቷልና ማናቸው ለመሆኑ እነዚህ ይህንን ሀሳብ የሚሰነዝሩት የቀድሞ ተጫዋቾች ቢባል ሁሉም ግምት ይወስዳል፣ የሚያውቃቸው ናቸው በአመዛኙ። ግን ተጽዕኖ ፈጣሪነታቸው በጣም የገዘፉትም ጭምራለን አሉ ነው የሚለው ሌኪፕ። እና ቢቢሲ ላይ የሚሰራው አንዱ ዋይኒ ሩኒ ነው በዋናነት የሚጠቀሰው። እንግዲህ ማች ኦፍ ዘ ዴይ ላይ እና ሌሎችም ዘ ጉድ ኤንድ ዘ ባድ ፉትቦል ፖድካስት ላይ የሚሰሩት እንደነ ኒኪ ባት አይነት ተጫዋቾች፣ እንደ የቀደሙ ተጫዋቾች እንደ ፖል ስኮልስ አይነት እዚሁ ፖድካስት ላይ የሚሰራ እንዲሁ በስካይ ስፖርት ላይ የሚሰራው ሮይ ኪን እንዲሁ በዚሁ ፕላትፎርም ላይ የሚሰራው ጋሪ ኔቭል እዚህ ውስጥ ከሚጠቀሱት መካከል ናቸው ይላል መረጃውና እነዚህ የቀድሞ ተጫዋቾች የሚያሳድሩት ተጽዕኖ ምን ያህል ጠንካራ መሆኑን የሚያውቁት ጉዳዩ የደረሰባቸው እንደነ ሩበን አሞሪም አይነት አሰልጣኞች ናቸው በሚል ዘገባው የሚከተለውን ነገር በዘርዘር አድርጎ ያትታልና
ለምሳሌ ያለፈው የውድድር ዓመትን በመጥቀስ መጨረሻ ላይ በማንቸስተር ደርቢ ላይ ጨዋታው ባቻ ውጤት ተፈጽሞ ነበር እንደምታስታውሰውና ይሄ ጨዋታ በዚህ ውጤት ከተፈጸመ በኋላ የቀድሞ የዚህ ቡድን ቀኝ ተከላካይ ጋሪ ኔቨል ለምን ክለቡ ቴንሃግን በዚህ ሰውዬ እንደተካ አይገባኝም ብሎ ትልቅ ጥያቄ ነው ያነሳው እና ሲናገርም ሞሪኒዮን ሶልሻየርን ቴንሃግንና የመሳሰሉትን ሁሉ ወደዚህ ቡድን የመጡበት ዋናው ምክንያት ኢንቴንሲቲ ያለው በሃይ ፕሬሲንግ መጫወት በማስፈለጉ ነበር ይላል። ግን ሁሉም ግባቸው በታላላቅ ጨዋታ ላይ በሎ ብሎክ መጫወት ብቻ ሆኖ ነው እያየን ያለ ነው። ታዲያ እንዴት ነው ይሄ ሊሆን የሚችለው በሚል ግልጽ ትችት ነበር ያነሳውና ይህ አባባል ልክ እንደተሰነዘረ አሰልጣኝ አሞሪም ደግሞ አልተመቻቸውም እና ከጋዜጠኞች ጋር ጥያቄ ቀርቦላቸው ሲመልሱ አጭር ምላሽ ነው የሰጡት። ኔቨል እንግዲህ ሁሉንም መተቸት የሚወድ ሰው ነው በሚል ብቻ ዝግ አድርገዋል። በቃ ለሌላ ጥያቄም ለሌላ ምላሽም በር ሳይከፍቱ እቺኑ ብቻ ተናግረው ነው ያበቁትና ይህ አንዱ የሚጠቀስ ነገር ነው። ቦክሲንግ ዴይ ዕለትም እንግዲህ ከኒውካስል ጋር በነበረ ጨዋታ ዕለት ኔቨል ከጨዋታው ቀድሞ እንግዲህ አሞሪም የተጫዋቾች ለውጥ ማድረጉን አልወደድኩትም ብሎ ነበርና በዩናይትድ ታሪክ ፍጹም በቃ ይሄ ቢዛር ምትለዋል አይደል ይሄ ያልተጠበቀ አሰላለፍ ነው ይዘው የመጡት በሚል ገና ከጨዋታው አስቀድሞ ነው እንግዲህ ያጣጣለው። ግን ውጤቱ እርሱ በጠበቀው አይነት አልሆነም። እንደምታስታውሰው ባልተጠበቀ መልኩ ይህንን ጨዋታ አሸንፈው ወጡ። ይሄ ኔቨል ትችት ብቻ አልነበረም። እኔም አንተም ታስታውስ ከሆነ ይህንን አሰላለፍ አይተን በጣም ተገርመን ነበርና ይሄን ጨዋታ ባያሸንፉ ሊገጥማቸው የሚችለው የትችት ውርጅብኝ ምን ሊሆን እንደሚችል ስናነሳ ነበርና ኔቨልም ይህንን ገና ከጨዋታው አስቀድሞ ነበር እንግዲህ የተቸው። በዛ ጨዋታ ግን ባልተጠበቀ መልኩ ዩናይትድ ኒውካስልን 1-0 ይዞ ወጣ እንግዲህ ያሸንፈው። ዲሴምበር 6 ላይ ደግሞ ሮይ ኪን አሁን እኔ ዩናይትድን ማየት ያስፈራኛል አለ። ይህንን ብሎም ደግሞ በተለይ ሜሰን ማውንት ትንሽ ህፃን ተማሪ የሚመስል ደስ የማይል ተጫዋች ነው ብሎ ነበር የተናገረውና አንዳንድ ጊዜ የሮይ ኪን አስተያየቶች ራሱ ግራ ያጋባሃል አይደል? ሲሰነዘሩ ራሱ ትደነግጣለህ። አሁን ሰር አሌክስ ፈርጉሰንን በተመለከተ ባለፉት 2 ቀናት ሰጠ የተባለው አስተያየት ራሱ ያስደነግጣልና ይሄንን ብሎት ነበር ትንሽ ህፃን ተማሪ ብሎ ነው በሚል የገለጸውና ከዛ እንግዲህ ዲሴምበር 8 ላይ ማን ዩናይትድ እንግዲህ ወልቭስ ተጉዞ ጭራሽ 4-1 አሸነፈ። ያኔ ሜሰን ማውንት ደግሞ በ62ኛው ደቂቃ ላይ ጎል አስቆጠረ። ተጫዋቾች የሆነ የተሻለ ነገር ሲሰሩ ደግሞ ኮሜንቱን ለማስተካከል እንኳን እነዚህ የቀደሙ የዩናይትድ ተጫዋቾች እድል አይሰጡም። ይሄ ነው ትልቁ ችግራቸው በሚል ይነሳልና ቀጥሎ የሚነሳው እንግዲህ ፖል ስኮልስ ነውና በፖድካስት ላይ ደግሞ በዚህ ክለብ ውስጥ አንድም ሰው አላውቅም የሚል አስተያየት ሰጠን። እንግዲህ ማውቀው ሰው የለም ክለብ ውስጥ የሚል ነገር ተናገረ። የመግቢያ ቲኬት ለማግኘት ባለመቻሌ እንግዲህ ከፍዬ ለመግባትም ጭምር ተገድጃለሁ ሲል ተደምጧል። በነገር ላይ ስቴዲየም የመግባት ቲኬት እና አብሮት ያለው ኒኪ ባስ ደግሞ የነፃ መግቢያ ቲኬቴን አባልነቴን ሳልጠቀምበት 3 ጨዋታዎች አመለጡኝ አለ። ከዚያም ከጥቂት ጊዜ በኋላ ኢሜል ከክለቡ ደረሰኝ ነው የሚለውና አስደንጋጭ ነበር ነው የሚለው የደረሰኝ ኢሜል እና ምንድነው የሚለው ይሄንን ነገር ማትጠቀምበት ከሆነ ለማፍረስ ውላችንን እንገደዳለን የሚል ነውና ታዲያ በነገሩ በጣም ተገርሜ ወደ ክለቡ ስልክ ደወልኩኝ ነው የሚለው። የሚደንቀው እኔ ለዚህ ክለብ ከ450 በላይ ጨዋታዎችን ያደረኩ ነኝ፣ ግን ማን እንደሆንኩኝ እንኳን አላወቁኝም ሰው ስልክ ደውዬ ሳወራ በማለት እንግዲህ ወቀሳውን ፖድካስት ላይ ይባትም ያቀረበውና ይሄ ምን ያህል እንግዲህ ክለቡ አካባቢ እነዚህ ተጫዋቾች በቃ የሚፈራ ሁልጊዜም በጎ ያልሆነ አስተያየት እንደሚሰነዝሩ ማሳያ ተደርጎ ተወስዷልና እነዚህ እንግዲህ በቀድሞ ተጫዋቾች የሚሰነዘሩ ወቀሳዎች የክለቡ ኃላፊዎችን፣ አሰልጣኞችን፣ ተጫዋቾችን በሙሉ ያማረሩ ሆነዋል ነው የሚለው እንግዲህ የሌኪፕ ዘገባና ዲሴምበር 28 ላይ ክሪስቲያን ኤሪክሰን በሰንዴ ታይምስ ላይ ቀርቦ ታስታውሳለህ ይህንን ዘገባ አሁን ክለቡን ለቋል እንደምታውቀው። ግን የነዚህ ተጫዋቾች አስተያየት ምን ያህል መልበሻ ቤት ውስጥ ትርምስ እንደሚፈጠር ተናግሮ ነበርና ኤሪክሰን ሲናገር አንድ ጊዜ ማሊያውን ከለበስክ አንተም እንደ በፊቱ ታሪክ እንድትሰራ ይፈልጋል። በፊት ከ11ዱ እንግዲህ የፕሪሚየር ሊግ ዋንጫ 8ቱን ድል ይደረግ ነበር፣ ስኬት ነበር ያኔ። አሁን ግን ይሄ አይሆንም ነው የሚለው፣ ኢምፖሲብል ነው የሚለው ሲናገርና እውነት ለመናገር ክለብ ውስጥ በሚገባ እንክብካቤ ይደረግልናል፣ ይሄ ምንም ጥርጥር የለም።
አሳልፎ እንግዲህ መስጠትም የሚባል ነገር የለም በክለቡና ልክ እንደ ቤተሰብ አባል አድርገው ነው ራስን እንድትቆጥር እንድትመለከት የሚያደርጉ። ይሄ ደስ ይላል፣ በጣም ጥሩ ነገር ነው የሚለው። ግን ትልቁ ራስ ምታት ውስጥ ያለው ሳይሆን ውጭ ላይ ያለው ነው። በርካታ የቀድሞ የቡድኑ ተጫዋቾች በሚዲያ በብዛት አሉና የሚሰጡት አስተያየት ፍጹም ከማነጽ ይልቅ በተቃራኒው በቃ የመስበር አይነት ባህሪ ነው ያለው። ይህ ከክለቡ ውጪ ያለ ጩኸት ደግሞ በጣም ይረብሻል፣ በእጅጉ ጫና ውስጥ የሚከት ነው የሚል አስተያየትን ሰጥቶ ነበርና ይሄ አስተያየት ብዙዎች ተጫዋቾች የሚጋሩት እንግዲህ ክለቡም ውስጥ ያሉ አሰልጣኞች የሚጋሩት ያለፉ አሰልጣኞች የሚጋሩት አስተያየት ነው በሚል እንግዲህ ሰፍሯልና ባለፈው የውድድር ዘመን ቡድኑ 15ኛ ደረጃ ጨርሷል እንደምታውቀው። ዘንድሮ ደግሞ እንግዲህ አሞሪም ከመሰናበታቸው በፊት 5ኛ ደረጃ ላይ ነበር የተቀመጠው። መሻሻል የለም፣ በጥያቄ መልክ የሚነሳ ነው። ግን ባልተጠበቀ ሁኔታ ደግሞ አሞሪም ራሳቸው ላይ እንግዲህ ፈንጂ ነው የሚለው ለኢኪፕ ፈንጂ አፈንድተው ነው እንዲወርዱ ወይም እንዲነሱ የተደረገውና የመጣሁት ማናጀር ለመሆን እንጂ አሰልጣኝ ለመሆን አይደለም አሉ። ቀጠሉ። አውቃለሁ እኔ ስሜ እንደ ቶማስ ቱኸል ወይም እንደ ጆዜ ሞሪኖ ወይም እንደ አንቶኒዮ ኮንቴ አይደለም፣ ግን ኢትስ ማይ ጆብ ነበር ያሉት አይደል? የኔ ስራ ነው እና ሁሉም ኃላፊነት ለኔ ይገባኛል ነበር ያሉት። እንግዲህ አልተሳካም እና የነኔቨል ትችትን የመቋቋም አቅም ግን ሰዎች ክለቡን ጥለው ወይም ደግሞ ያልተገባ ማስተያየት እየሰጡ እየተቋሰሉ እንዲቀጥሉ እያደረገ ነው። ይሄ እነ ኔቨልን የመሰሉ ሰዎች ክለቡና ክለቡ ሰዎች ላይ የሚሰጡት ሀሳብ መለወጥ አለበት የሚል እምነት ነበራቸው ሮበን አሞሪም። ግን እሳቸው ተለውጠዋል። እነ ኔቨል ግን እየቀጠሉ ነው የሚገኘው። በቀጣይ የሚመጡ ኮቾችም ላይ ይሄው ጫና ይቀጥላል የሚል ነገር እንግዲህ ሰፍሯል። አጠር አድርጎ ይህንን ልኮልናል ሁሴን። እኛም እንግዲህ በዚህ መልኩ አቀርበነዋል። በአካል የማንቸስተር ዩናይትድ ያው ሁሌም እንደሚባለው ብዙ ሚዲያ ላይ አሉበት አይደለ? ደግሞ ኢንፍሉዌንሻል ናቸው በደንብ ከፊት ያሉት የቀድሞ የማንቸስተር ዩናይትድ ተጫዋቾች ናቸው። ጋሪ ኔቪል ትልልቅ የፕሪሚየር ሊግ ጨዋታዎች ላይ ከፊት ነው ከዋናው ኮሜንታተር አጠገብ ሆኖ የታክቲካል ነገሮችን እሱና ጄሚ ካራገርን ነው ብዙ ጊዜ የምናዳመጣቸውና እነሱ የሚሉት ነገር ኦፍ ኮርስ ተደማጭነት እንዳለው ቡድኑ ውስጥ ጫና ቅድም የኤሪክሰንን ጉዳይ ስታነሳ ነበር ያነሳው ሳስታውስ የነበረው እሱን ዜና ነበረ ዴቭና እንዴት ጫና እንደሚያሳድሩባቸው የሚያሳይ ነው። ደግሞ አይ ቲንክ አሰልጣኙን ወጥቶ መመላለስ መጀመሩ ልክ ያልሆነ ነገር ይመስላል። ክርስቲያኖ ሮናልዶ ቡድኑ ውስጥ ያለውን ነገር ራሱ ስለ ስቴዲየሙ ስለ ብዙ ነገር ተናግሮ ወዲያውኑ ማንቸስተር ዩናይትድ ኮንትራቱን እንዳቋረጠበት እናስታውሳለንና ልክ የዛ አይነት ነገር ነው። በቃ ይሄ የማይወጡት ከአቅማቸው በላይ ሲሆን ከሚዲያውም ጋር ደግሞ ውስጥም ያሉት ሰው ይሄ በሃይራርኪው ውስጥ ያሉትም ሰዎች ትክክለኛ ድጋፍ እየሰጡኝ አይደለም ብሎ የማመን ነገርን አሰልጣኙ ማመን ሳይሆን አውጥቶ መናገራቸው ዋጋ ያስከፈላቸው ይመስላልና ደግሞ ትክክል ነው። ይሄን ጋሪ ኔቪል ተጽዕኖ እጅግ ቀላል እንደማይሆን ደግሞ ጥሩ ሲሆኑም የማድነቅ ነገር እሱ እውነት ለመናገር ትክክል ነው። ያ አይነት ነገር የለም ነው ሁሌ መቀጥቀጥ አይነት ነገር ታያለህ በእንደ ሮይ ኪን አይነት ተጫዋች ይሄን ነገር ያስተዋለን ይመስላል። ዴቭ የካለን ሰዓት አንፃር ባጭሩ የሳካን ጉዳይ አንሳና እኔም ኤዜን የተመለከተ ጉዳይ አለኝ። እንግዲህ የሳካ ጉዳይ ዴቭ እስከ 2031 በአርሰናል የሚያቆየውን የውል ማራዘሚያ ኮንትራት ፈርሟል። ይሄ ጉዳይ ብዙ አርሰናል ደጋፊዎችን እንቅልፍ የነሳ ነው ልትለው ትችላለህ። መስማማት አለ የሚል ነገር ሲነሳ ነበረ። ደግሞ ሳካ በትልቅ የአውሮፓ ቡድኖችም መፈለጉ ምናልባት ልቡን ያሸፍተው ይሆን የሚለው ነገር ሲጠበቅ ነበር። ግን በመጨረሻም ቡካዮ ሳካ እስከ 29 ዓመቱ በአርሰናል ተጫዋችነት የሚያቆየውን የ5 ዓመት ውል ማለትም እስከ 2031 ሰኔ መጨረሻ ድረስ ውሉን መፈረሙ ይፋ ሆኗል። እንግዲህ ለአርቴታና ለደጋፊው ሌላ የሚያስደስት ትልቅ ዜና ነው የሚመስለው ዴቭ። ደግሞ ነው መምሰል ብቻ ሳይሆን ነው በመሪነቱ አቅም ካላቸው ተጫዋቾች ወይም ቡድን ውስጥ በጣም ከሚወደዱ ከሚከበሩ በደጋፊ በትልቅ እንግዲህ እይታ ውስጥ ካሉ ተጫዋቾች አንደኛው ቡካዮ ሳካ እንደሆነ ምንም ጥርጥር የለውም። የቡድኑ ስታር ቦይ ነው የሚሉት እንደውም ብዙዎቹ። የሃሌንድ አካዳሚ ምሩቅ ነው እንደምታውቀው ዴቭ። ከ7 ዓመቱ ጀምሮ በዛው በሃሌንድ ቆይቶ 2018 ላይ ወደ ዋናው ቡድን መጣ። ከዛ በኋላ ወሳኝ የፊት መስመር ተጫዋች ሆነ።
እሱ ብቻ ሳይሆን ቡድኑ የተሰራው በሱ ዙሪያ እንዲሆን ሆኗል። ዴቭ 2023-24 የውድድር ዓመት እንግዲህ 20 ጎሎችን አስቆጥሮ 14 የመጨረሻ ኳሶችን አጠቃላይ 34 የጎል ተሳትፎ አድርጎ ነው ያጠናቀቀው። 2022-23 የውድድር ዓመት ከዛ አንድ ዓመት በፊትም ደግሞ 15 ጎል አስቆጥሮ 11 የመጨረሻ ኳስ አመቻችቶ ማቀበል ችሏል። የባለፈው የውድድር ዓመት እንግዲህ ጥሩ ብቃትን እያሳየ ነበረ። ግን ያ ጉዳቱ ከመጣ በታህሳስ ወር የሃምስትሪንግ ጉዳቱ ከመጣ በኋላና ከዛ ከተመለሰ በኋላ ይሄ በደንብ ስፕሪንት እያደረገ የመስመር ተከላካዮችን የሚያስጨንቀው ሳካ በሚገባ አለው ቢባል የሆነ የቆጠበ መጫወት አይነት ነገር ያለው ይመስላል። ዘንድሮ 27 ጨዋታዎችን አድርጎ 7 ጎሎችን አስቆጥሯል። አምና አርሰናል በደንብ ወደፊት እንዳይገፋ ካደረጉት ከዋነኞቹ ምክንያቶች አንደኛው ጉዳት ነውና ከተጎዱ ተጫዋቾች መካከል ይሄው ቡካዮ ሳካ እንደነበረ የሚያሳይ ነው። በአትሌቲክ ላይ ምን ይላል ዴቭ? የአርሰናል ምርጡ ፈራሚ ቡካዮ ሳካ ነው የሚል ነገርን አንስቷል። ቢያንስ ይህንን ተጫዋች ለቀጣዮቹ ዓመታት መያዛቸው ከዚህ በኋላ የሚገቡ የገቡም ተጫዋቾች ካሉ ከነሱ ሁሉ የሚበልጠው ምርጡ ዝውውር ይሄኛው ነው እያሉ ያነሱት ይገኛሉ። 250 ጨዋታዎችን አድርጓል። 77 ጎሎችን አስቆጥሮ 78 የመጨረሻ ኳስ አመቻችቶ አቀብሏል። ዴቭና ግብ ማስቆጠር ብቻ ሳይሆን የመጨረሻ ኳስም በመስጠት ባለሟል እንደሆነ የሚያሳይ ነው። ገና እንግዲህ አሁን 24 ዓመቱ ላይ ነው የሚገኘው። ለእንግሊዝ ብሔራዊ ቡድን ከወዲሁ 48 ጨዋታዎችን አድርጓል ዴቭና መጪው ደግሞ 2026 ዓለም ዋንጫ ነው በሰኔ ወር ይጀምራል። እዛም ላይ ለእንግሊዝ ብሔራዊ ቡድንን ያለ ከልካይ በቋሚነት ከሚጀምሩ ተጫዋቾች አንደኛው ይሆናልና ይሄ ተጫዋች ቢወጣ ብዙ ነገር ወይም እንግዲህ ባይፈርም ኖሮ ውሉን ብዙ ነገር ሊበላሽ ይችል ነበረ። ለዚህ ደግሞ ዋናውን ስራ የሰሩት የቡድኑ ስፖርቲንግ ዳይሬክተር አንድሬ ቤርታ ናቸው። እንግዲህ አንድሬ ቤርታ ምርጥ ስራዎችን በተለይም ደግሞ ውላቸው እየተጠናቀቁ ያሉ ተጫዋቾችን በቡድኑ እንዲቆዩ ያደረጉበት ውሳኔና ድርድር የመሩበት መንገድ እጅግ የሚያስወድሳቸው ነው። ዊሊያም ሳሊባ ፈርሟል፣ ጋብሪኤል ፈርሟል፣ ኢታን ንዋኔሪ እና ማይልስ ሎዊስ ስኬሊ ቀደም ብለው ከጥቂት ወራት በፊት ውላቸውን በአርሰናል ያራዘሙ ተጫዋቾች ናቸውና ብዙ ነገሮችን መበጥበጥ ያልፈለገው በአርሰናል እየተጫወተ ደግሞ በእርግጠኝነት ዴቭ እንደዚህ አይነት ውሳኔዎች ሲወሰኑ ቡድኑ ያለበትን እድገት ያሉ እንደዚህ አይነት ተጫዋቾች ስታሮች ሲሆኑ በትልልቅ ቡድኖች ይፈልጋሉና መልሶ ያድል እንኳን እንደማይመጣ ስለሚያስቡ አሁን ያለውበት ቦታ እንዴት ነው? ትክክለኛው መንገድ ላይ ነኝ ወይ? ትክክለኛው ቡድን ውስጥ ነው የሚገኘው የሚለው ነገር በደንብ ከጥሩ አማካሪዎች ጋር ሆኖ እንደዚህ አይነት ውሳኔዎች እንደሚያሳልፉ ተጠብቃለህና አርሰናል ወደ ሊጉ ዋንጫ እየተጠጋ ነው። የሊጉን ዋንጫ ማንሳት እንደሚችል በእርግጠኝነት ሳካ እምነቱ ይኖረዋል። ደግሞ በቀጣዮቹ ዓመታት ይሄንን ዋንጫ ይመድገም ሌሎች ደግሞ እንደ ቻምፒየንስ ሊግ አይነት ዋንጫዎችን ማለምና ከዚህ ቢወጣ ከአርሰናል የተሻለ ቡድን ምናልባት ላያገኝ የሚችልበት እድል ሊኖር ይችላል። ደግሞ በአርሰናል ያለውን የተረጋጋ ሁኔታ መልሶ ማያገኝበት ሌላ ሀገር መሄድ ደግሞ እንግሊዝ ውስጥ ላይሆን ይችላል እንኳን ቢሆን ግን ደግሞ ወደ ሌሎች ሀገሮች ሲሄድ ደግሞ ሊግ መልመድ እንደዚህ አይነት ጣጣዎች ሊኖሩበት ይችላሉ። ግን ምርጥ የሆነውን ውሳኔ ቡካዮ ሳካ አሳልፎ አርሰናል እስከ 2031 የሚያቆየውን የውል ስምምነት ተፈራርሟልና አሰልጣኝ ሚካኤል አርቴታ ከሜዳው ውጪ ሌላ ስኬት ልትለው ትችላለህ ዴቭ? ኢንትረስቲንግ ነው እንዳልከው ነው። የአካዳሚው ልጅ ነው። ይህን ክለብ በደንብ ከውስጥ ጀምሮ በደንብ የሚያውቅ ልጅ ነው። የተወሰነው ውሳኔ ምንም በቃ በክለቡ ውስጥ ያለውን በጎ ነገር በደንብ ፍንትው አድርጎ የሚያሳይ ይመስለኛል። ሁሉም በቃ በአንድ አቅጣጫ እየፈሰሱ እንዳለ የዚህ የስኬት አካል ለመሆን ሁሉም ጥረት እንደሚያደርግ ኢቭን አሁን አንዳንድ በውሰት ይወጣሉ የተባሉ እንደነ ኗኔሪ የመሳሰሉ ተጫዋቾች ሪሊ አሁን የውሰት ጉዳይ ሲቀርብ ከፍለፊታቸው ከቀረበላቸው የስኬት ነገር አንፃር የመሄድ ምርጫ ውስጥ ይገባሉ። አላቅም እንግዲህ እንደ ጥያቄ ይነሳል። ኦፍ ኮርስ በጣም አርሰናል የሚያጓጓ ጊዜ ላይ ነው ያለው። ኦፍ ኮርስ ይሄ ስኬታቸው በድል ከተጠናቀቀ ለሁሉም የሚሰጠው መልእክት ትልቅ ስለሆነ እኔ ምልህ እንደ ቡካዮ ሳካ ሌሎችም ምናልባት የኮንትራት ጉዳያቸው በእንጥልጥል ያሉ ተጫዋቾች ያለ ችግር የሚፈለገው ጥቅም እስከተሰጣቸው ድረስ በክለቡ ለመቆየት ምንም አይናቸውን የሚያሹበት ወቅት ላይ እንዳልሆኑ ግምት ትወስዳለህና ይሄ
ፐርፌክት ታይሚንግ ነው። እንደውም ለዋንጫ ለሚያደርጉት ጉዞ አንድ ተጨማሪ ፊውል ነው፣ የበለጠ መግፊያ መሳሪያ ሊሆን እንደሚችል ግምት ትወስዳለህና የቡካዮ ሳካ ውሳኔ እኔ ምንም አላስደነቀኝም። ኦፍኮርስ የመጣበት ሰዓት በጣም ጥሩ ነው። ኤዜን የተመለከተውን ጉዳይ ላንሳ። ኤዜ እንግዲህ እየተሰለፈ የማይገኝበትን ምክንያት አንዳንዶች የጠቀሱ ነው። ግን የቴሌግራፍ ዘገባ በክፍያ የሚገኘው ቴሌግራፍ ዘገባ ትንሽ ትኩረቴን ስቦታልና ኦፍኮርስ ሐሙስ ለአጭር ጊዜም ቢሆን በሊቨርፑል 0-0 ጨዋታ ላይ አይተነዋል። ኦዴጋርድን ተክቶ ገብቷል። ቡድኑ ሁለተኛው 45 ላይ የነበረው ሚና ደካማ ነበር። ኤዜም ገብቶ እንግዲህ እዛ ቡድን ላይ ምንም ኦልሞስት የሚታይ ምንም አይነት ተጽዕኖ ሲያሳርፍ አላየንም። ግን ብዙ አይደለም የተሰለፈው። ግን ይህንን ጨዋታ ትተህ ለመጨረሻ ጊዜ እሱ ነው ያየነው ታህሳስ አጋማሽ ላይ ነበር። ወልቭስን በጠባብ ውጤት በመጨረሻ ሰዓት ሲያሸንፉ ነበር የተሰለፈው። 57ኛው ደቂቃ ላይ ያኔም በኦዴጋርድ ተተክቶ ገባ። ከዛ እንግዲህ 4 የሊግ ጌሞች ያመለጡት የሐሙሱን ሳይጨምር ማለት ነው። የከትናንት በስቲያ ሐሙሱን ሳይጨምር 4 ጌሞች ያመለጡት። ሲፈርም የነበረው እንግዲህ የተጫዋቹና የደጋፊዎች ደስታ እንዴት አስደናቂ እንደነበር የቅርብ ጊዜ ትዝታ ነው። እንደውም አርሰናል ቤት በይፋ ተጫዋቾች በሱ መልኩ ተዋውቀው እንደዛ አይነት አጀብ ገጥሟቸዋል አላቅም፣ አላስታውስም። ምናልባት ብዙ ጊዜ እንዲህ አይነት የሜዳ ላይ ትውውቅ ስፔን ቤት ስለምናይ ይመስለኛል። ኤዜ ኤምሬትስ መጥቶ ሲተዋወቅ የነበረበት ድባብ በጣም ደስ የሚል እንደነበር አስታውሳለሁና ግን ይሄ 68 ሚሊዮን ፓውንድ ተጫዋች አሁን ምን ሆነ ነው የሚሉት በርካቶች። ቶተናም ላይ ሃትሪክ የሰራ ተጫዋች ነው። አሁን ለምን ተቸገረ? ለምን ቤስት 11 ውስጥ አሊያም በቋሚነት እየተቀየረ ሲገባ አናየውም የሚል ነገር ነው እየተነሳ ያለው። ዴይሊ ቴሌግራፍ እንዳልኩ 3 ነገሮች አንስቷል። አንዱ የኦዴጋርድ ወደ ቀድሞ ሙሉ ብቃት መመለስ ምክንያቱ ነው ይላል። አምና ኦዴጋርድ እንግዲህ ፖዚሽን ላይ ለችግር የተጋለጠ ቦታ ነበር እያሉ ያነሱ ነበር። በተለይ አርሰናል ደጋፊዎች እዚህ ኤሪያ ላይ ቅሬታ ነበራቸው። ኦዴጋርድ የበለጠ መውጣት አልቻለም ነበርና ያለፉት የቅርብ ሳምንቶች ግን ይሄ ሐሳብ ሐሰት እንደሆነ ጥርጣሬያቸው ሐሰት እንደሆነ በደንብ ያረጋገጠ ነው። ስለዚህ ከጉዳት የተመለሰ ኦዴጋርድ ደግሞ አሁን አስደናቂ ብቃት ላይ መገኘቱ ይሄ ተጫዋች እንግዲህ በአርቴታ በቀዳሚነት በቃ ታምኖ እንዲቀጥል እድል እየሰጠው ነው። ስለዚህ ይሄ አስደናቂ ተጫዋች ባለበት እዛ ቦታ ላይ መሰለፍ በጣም አስቸጋሪ ነው የሚሉትና ኦዴጋርድ ሲጎዳ እንግዲህ በእርሱ ቦታ ከመሃል 3ቱ አማካኞች በቀኝ በኩል ይሰለፍ ነበር እንደምታውቀው ኤዜ። ነገር ግን ሁለቱም የማጥቃት ባህሪ ያላቸው አማካኞች ቢሆኑም ሚናቸው ግን የተወሰነ ሜዳ ላይ ይለያልና ኤዜ በጥልቀት በቴክኒክ ኳሊቲው በመግባት ልዩነት መፍጠር ላይ ያተኩራል። ኳሶች ይመታል፣ ጎል ያስቆጥራል። ኦዴጋርድ ግን ኳስ ብዙ በመንካትና ፓስ በማድረግ ላይ ነው፣ በፓስ ላይ የተካነ ነው የሚለውና ለዚህ ማሳያ በሊጉ ዘንድሮ በ90 ደቂቃ ኦዴጋርድ 7 ተቾች ያደርጋል። ኤዜ ግን 46 ነው የሚያደርገው ከተቾች አንጻር ስታነሳ ማለት ነው። ቀጥሎ የሚመጣው ኦዴጋርድ በ90 ደቂቃ 57 ፓሶች ያደርጋል። ኤዜ ደግሞ 32 ፓስ ነው የሚያደርገው። ኦዴጋርድ በ90 ደቂቃ 2.8 ቻንሶች የመፍጠር አቅም አለው። ኤዜ ግን 0.8 ቻንስ ነው የሚፈጥረውና ያለ ኳስ ኦዴጋርድ በመከላከሉ ሞር አግሬሲቭ ሆኖ ሜዳ ላይ ሲንቀሳቀስ እናየዋለን። መልሶ ኳስ በእርሱ ቁጥጥር ስር እንዲገባም በአማካኝ በየጨዋታው ኦዴጋርድ 4.7 ጊዜ እንቅስቃሴ ሲያደርግ ታየዋለህ። ኤዜ ግን 3.4 ነው ይህንን የሚያሳካው። ስለዚህ የኦዴጋርድ በቀዳሚነት በአርቴታ መመረጥ ምክንያቱ ምን እንደሆነ ከዚህ አንጻር ሁሉም ሊረዳው ይገባል ነው የሚለው ዘገባውና የተሻለ ነው። በቃ አርቴታ አይኑን ሳያሽ ነው ይህንን ተጫዋች የሚመርጠው ይላል። ሌላ ሁለተኛ የሚያነሱት ምክንያት ኤዜ ወደ ቋሚነት መምጣት ያልቻለው በትሮሳርድ ቶፕ ብቃት መነሻ ነው ይላሉና ኤዜ ሲፈርም ሌላው እንግዲህ ሚና ይኖረዋል ተብሎ የተጠበቀው ከዚህ ከግራ መስመር ሲነሳ ነው እንደምታውቀውና ሲመጣም በሁለት ጨዋታዎች የጀመረው ከግራ መሆኑ አንዱ ማሳያ ነበርና ፓላስ እያለም ሚናው ከግራ መነሳት ነውና ይሄ ቦታ ሞርፊት ያደርገዋል የሚል እምነት ነበረ። እርሱም እንግዲህ የአርሰናል ደጋፊዎች በዚህ መስመር በቋሚነት እንደሚያዩት ነበር ተስፋ ያደረገው ወይም እነሱም ተስፋ ያደረጉት ይሄን ነበረ። ግን አልሆነም። ችግሩ ትሮሳርድ የህይወት ዘመኑ ምርጥ ብቃት ላይ መገኘቱ ነው ይላል። ይሄም ልክ እንግዲህ እንደ ኦዴጋርድ መሻሻል ይሄም ተጫዋች እያሳየ ያለው ብቃት ነው የሚሉትና ከዚህ ቀደም እንግዲህ ትሮሳርድ ስኳድ ፕሌየር ነበር። አሁን ግን አይነኬ መሆኑ ታይቷል። ብዙ ጎሎችና አሲስት በማድረግ ቀዳሚ ነው፣ ተመራጭም ነው። በ2025 ብቻ 13 የጎልና የአሲስት ተሳትፎ በማድረግ በአርሰናል ቀዳሚው ተጫዋች ነው። ቀጥሎ እንኳን የሚመጣው ሳካ ነው። ቀጥሎ ራይስ ነው የሚመጣው። 4ኛ ላይ ነው እንግዲህ ኤዜ የሚመጣው።
ስለዚህ ይሄን ተጫዋች ቅድሚያ ልሰጥ የምትችልበት እድል የለም። ምናልባት እንግዲህ ትሮሳርድ የተወሰነ የብቃት መንገጫገጭ ካሳየ እንግዲህ መልሰ ልታመጣበት የምትችልበት እድል ይኖራል ነው የሚለው። ሶስተኛው የሚያነሳው ምክንያት ግን ተመራጭ ያልሆነበት ምክንያት በአርሰናል የሚጠበቅበትን በፍጥነት ማሟላት አለመቻል ነው። ቶሎ አዳፕት አለማድረግ መልመድ አለመቻል ነው በሚል እንግዲህ ከአርቴታ እንግዲህ እንቅስቃሴ ጋር መዋሃድ አለመቻል ነው በሚል አንስቶታል። ቤንች በሆነባቸው እንግዲህ ጨዋታዎች እንግዲህ 4 ጨዋታዎች ይሄ ያለፈው የሐሙሱን ሳይጨምር አርሰናል መሪነቱን በመጨረሻ ለማስጠበቅ በጥልቀት የመከላከል ጥረት ውስጥ ገብቶ ነበር። ታስታውሳለህ እነዚህን ጨዋታዎችና አግብቶ ወር በመጨረሻ ሰዓት ጎል እንዳስተናግድ የሆነ የመጨናነቅ ነገሮች ነበሩትና ኤዜ ለዚህ አይነት ጨዋታ ፈጽሞ አይሆንም ነው በቃ ለክርክር የማይቀርበው ነገር ኤዜ ለሚያጠቃ ቡድን ባህሪ እንጂ የመከላከል ባህሪ ለሚያሳይ ቡድን አይሆንም። ስለዚህ በተጨናነቀበት ሰዓት ተቀያሪ መሆኑ ላናየው የቻልንበት ዋናው ምክንያት ይሄው ነው፣ የመከላከል አቅም ችግር ነው ይላሉና ከዛ ውጪ ግን የሚነሳው ትልቁ ነገር አርሰናል በቪላ ዲሴምበር ላይ ሲሸነፍ የኤዜ የመከላከል ችግር በግልጽ ታይቷል ነው የሚለው ዴይሊ ቴሌግራፍ እና ማቲካሽን ትራክ አድርጎ ማቆም የሚችልበት እድል ነበረ የመጀመሪያው ጎል ሲቆጠር ማለት ነውና ይሄንን ማድረግ ችላ ብሎ እንግዲህ ማቲካሽ በጥልቀት ሄዶ ያንን ጎል አስቆጠረ። እንግዲህ ያ ውጤት ደግሞ እንግዲህ ቡድኑ አንድ ጎል ያገኘበት በኋላ ደግሞ በመጨረሻ ሰዓት እንግዲህ ጎል አስቆጥረው 2-1 ያሸነፉበት ሁኔታ ተፈጠረ። ያ አርቴታን በግልጽ ውሳኔ እንዲወስን ያስገደደ ቅጽበት ነው የሚልም ነገር አብሮ ወጥቷል። በፓላስ የ5 ዓመት ቆይታው በነገርህ ላይ በነፃነት ነው እንዲጫወት እድል የሚፈጠርለት። በመሃል በነፃነት እንዲጫወት እድል ይፈጠርለታል። ወደኋላ ተመልሶ እንዲከላከል ሳይሆን በማጥቃቱ እንቅስቃሴ ላይ ይበልጥ እንዲጎላ ነው ጥረት የሚደረገውና መከላከል የሚለው ነገር ለሱ ተጨማሪ ስራ ነው በነገር ላይ ፓላስ ቤት። ስለዚህ አያደርገውም። አርሰናል ቤት ግን ይህንን ማድረግ የትኛውም ተጫዋች ግዴታው ነውና ለዚህ ነው ያልተመቸው በሚል ነው የሚነሳውና ይሄን ለማሳካት በጣም ተቸግሯል። አሁን ግን ተቸግሯል ሲባል ይሄ የጎላ በጣም የተጋነነ መቸገር አይደለም። እንደ መገናኛ እንደ ቴሌግራፍ ገለጻ ማስተካከል ያለበት ቶሎ ሊያመጣው የሚገባው ቁም ነገር ነው የሚሉትና ገና 22 ጨዋታ ነው ያደረገው እንግዲህ አርሰናል ቤት በሁሉም ውድድር ከኦክቶበር እስከ ኖቬምበር ባለው አንድ ወር ከ11 ጨዋታዎች 10ሩ ላይ ተሳትፎ አድርጓል። በ17 ጨዋታዎች ላይ ነው ከ22ቱ ጅማሮ ያደረገው። ከዚህ ውስጥ በ6ቱ በተለይ ቻምፒየንስ ሊግ ላይ ነው የጀመረው። የቻምፒየንስ ሊግ ተሳትፎ በደንብ በግልጽ ይታያልና ለሁሉም ግን መሻሻሎች አሁን ይኖራሉ የሚል ነገር ይወጣ ነውና አርቴታ በተጫዋቹ የስራ ትጋት እርሱን አሳምኖ ለመሰለፍ በሚያደርገው ድንቅ ጥረት በጣም ተደንቋል የሚል መረጃ ወጥቷል ከሰሞኑ። ለዚህም ይመስላል ሌላው ኤዜን በቀጣይ ጊዜያት ታዩታላችሁ የሚል አስተያየትን ከሰሞኑ ሰጥቷል። የስራና የመጫወት ፍላጎቱ በጣም ጨምሯል ብሏል። ልምምድ በየቀኑ የሚያደርግበት መንገድም ትጋትም ሐሳቤን ቀይሬ የተወሰኑ የመጫወቻ ጊዜዎች እንድሰጠው የሚያስገድድ ሆኖ አግኝቼዋለሁ የሚል ሐሳብ ሰጥቷል። ማንም የኤዜን አይነት ድንቅ ችሎታ እንዳለው ማነው የዚህን ተጫዋች ችሎታ የሚጠራጠር የለም የሚልም አስተያየት ሰጥቷል። በአርሰናል ማሊያም ይህንን በደንብ አሳይቶናል። ይህንን ተሰጥኦውን ከአዲሱ ክለቡ አርሰናል ፍላጎት ጋር ማጣጣም ነው ትልቁ ጥያቄ ነው የሚለው መገናኛ ብዙሃኑ። እድሉን ሲያገኝ አጋጣሚዎችን በደንብ መጠቀም የሚችል ከሆነ ይበልጥ እዚህ ቡድን ውስጥ ይጎላል። ደጋፊዎች ግን እንደው ዙቤሜንዲን አርቴታ ሲያሳርፍ ራይስን ከኋላ አድርጎ ከኦዴጋርድ ጋር እንዲሰራ ቢያደርገው ይህንን እድል ደጋግሞ ቢያቀርብለት የሚል ለቀጣይ ስኬቱ የሚሆን ሀሳቦችን ያነሳሉ። አርቴታ እንግዲህ ሊቨርፑል ጨዋታ ላይ በተወሰነ መልኩ አሳይቶናል። ምናልባት እንግዲህ በቀጣይ የሚመጡ 1-2 ጨዋታዎች እሱን እንድናይ የሚያስገድዱ ይመስላሉ። አንዱ የኤፍኤ ካፕ ነው፣ ቀጥሎ የሚመጣውም የካራባኦ ዋንጫ ነው ከቼልሲ። እነዚህ ጨዋታዎች ላይ ልናየው እንችላለን። ብቃቱ ከፍ ካለ ደግሞ እንግዲህ አርቴታ ብቃታቸው ከፍ ላሉ ተጫዋቾች እድል ይሰጣል። የመሰለፍ እድልም በዘላቂነት ሊያገኝ ይችላል የሚል መረጃ ወጥቷል በአካል። ትክክል ዴቭ። የሚያገኘውን አጋጣሚ በደንብ በቃ ልክ ይሄ እንደ መጨረሻ እድል እየቆጠረ እና ደግሞ በጣም ምርጥ ፐርፎርማንስ እያሳየ የማይቀጥል ከሆነ እንዳልከው ነው የቡድኑ መሪ ነው። በመከላከሉ ብቻ ሌሎቹን ነገሮች ፓሱ ተቹ ምናምን ትተህ ብቻ ዴቭ ይሄ ፕሬሲንግ ማሽን መሆኑን ራሱ የማርቲን ኦዴጋርድን ጉዳይ ስትመለከት ወደኋላ ትራክ ባክ እያደረገ መከላከሉ እነዚህ አይነት ነገሮች ስትመለከት ያው ቀድሞት ሊመረጥ እንደማይችል በእርግጠኝነት መናገር ትችላለህ። ምናልባት የትሮሳር ጉዳይ ነው። ትሮሳር ይሄ ያቋም መውረድ እንደዚህ አይነት ነገሮች የማይኖሩ ከሆነ አሁንም ለኤዜ ከባድ ጊዜ ይመስላል። ግን ደግሞ መልመድ አለበት። ወደ በጣም ትልቅ ብዙ ስታሮች ያሉበት ቡድን ውስጥ ነው
ክሪስታል ፓላስ ውስጥ አንድ ኮከብ ነው ያለው እሱም ያው ራሱ ኤዜ ነው ምናልባት ወደ ባየርን የሄደው ኦሊሴ ነበረ ከዛ በኋላ ግን እሱ ብቻ ነበረ በቡድን ውስጥ የነበረው ነው አሁን ከብዙ ኳክብቶች አንደኛው ነው እንጂ ዋናው ኮከብ አይደለምና ያን ነገር ማስተካከል ያለበት ይመስላል ያ እናብቃ እንግዲህ ክብራቱና ክብራን የቺዲ ስፖርቶች ነበረን የተለያዩ ጉዳዮችን አነሳን ቆይታችን እንግዲህ ያማር እንዲሆን ለነበራችሁ ተሳትፎ ከልብ እናመሰግናለን በአካል አንተንም አመሰግናለሁ መልካም ጊዜ ብያለሁ ሰላሙን ዴቭ መልካም ጊዜ ላንተ ቺዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ